ልጅቷ ቆቅ ናት። ለነገሮች አትቸኩልም። ደግሞ ሰውን ማስቀየምም አትፈልግም። ታያለች ነገሮችን በራሷ ጊዜና ሰዓት የምታስተካክልም ልጅ ናት። የሩታ እናትና አብርሽ ተገናኝተዋል። ሙሉ መረጃውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ዛሬ 10,000 አስገቡኝ ማለት ነው። ዛሬ ማታ ላይቭ ስንገናኝ 10,000 ገብተን መሆን አለበት። ብቻ በዛም አለ በዚህ ዛሬ 10,000 መግባት አለበት። ሁሌም ከጎን ይሆናል የምታበረታቱኝ ደግሞ ፈጣሪ ከፍ ያለ ደረጃ ያድርሳችሁ። ሁሌም የምትኮሩበት ቦታ እንጂ የምታፍሩበት ቦታ ፈጣሪ እንዳያስቀምጣችሁ። እናም የሩታ እናት ወደ አዲስ አበባ ሄዳለች። እንግዲህ ትናንትና ሩቲና ወንድሟ እንዲሁም የወንድሟ ሚስት የሩታዬ እናትም ማማ በራሽ እንግዲህ ተገናኝተው ነበረ ማለት ነው ሁላቸውም። እናም በስተመጨረሻም እንግዲህ የሩታ እናት ከሩታ ቤት ሂዳ ነበረ። አብርሽም ደግሞ እዛ ሂዶ ተገናኝተዋል ማለት ነው። እናም ግን ከትናንትና ንግግሯ እኔ በጣም ያስደመመኝና ያሳቀኝ ማለት ነው ልጅቷ ቆቅ ናት ስትል ነው ማለት ነው የሩታ እናት። እና ቆቅ የቆቅ መረቅ ማን ነው ቀምሶ የሚያውቅ? የቆቅ መረቅ እውነት ለመናገር በጣም ይጥማል። እኔ አንድ ጊዜ ቀምሼ አውቃለሁኝ ማለት ነው የቆቅ መረቅ እና መረቋ በጣም አሪፍ ነው። ብስልንም ጭምር ያካትታል ማለት ነው። በቃ ሁሉንም ያካትታል እና ልጅቱ ቆቅ ናት እያለች ነበረ ማለት ነው። መግቢያው ላይም ደግሞ ድምጿን አስቀምጬላችኋለሁ። ሲቀጥል ደግሞ ማለት ነው ሩቲ እኔ ሰው ማስቀየም አትፈልግም እያለች ነበረ ማለት ነው። ነገሩንም በሰላም መፍታት ትፈልጋለች አለችና ሩቲ ታግሼ ነገር ግን በቃ ከአቅሜ በላይ ሲሆን እሄድበታለሁ አለች ማለት ነው። ወይኔ ሄጅበት ሩትዬ ሄጅበት ማለት ነው። አንቺ ያሹ ነገር ሁሌም እንዳኮራ ነው። እንግዲህ አሁን አብነት ወይንም የሩታ ወንድም 14,000 ሰብስክራይብ ገብቷል ማለት ነው። 14,000 ሰብስክራይብ ገብቷል። 24 ሰዓት ሲሞላውማ ገና ወደ 20,000 ይጠጋል ማለት ነው። ከትንሽ ደቂቃ በኋላ 15,000 ይገባል። እውነት ለመናገር እኔ ቃላት የለኝም። ጠዋትም እንግዲህ አመስግኜ ቪዲዮ ሰርቻለሁኝ ከጓደኛዬ ጋር ሆኜ ማለት ነው። እኔ ሁሌም ነው በነገራችን ላይ እናንተንም አመሰግናችሁ። ለምን ብቃታችሁ፣ ችሎታችሁ ቃላት የለኝም። እጅግ በጣም ትችላላችሁና እኔ እንጃ ብቻ እኔ ምን ብዬ ልንገራችሁ። ፈጣሪ ጠብቃችሁ የኔ ጀግኖች፣ የኔ ብርቶች፣ የኔ አይበገሬዎች። እጅግ በጣም ነው የምትችሉት። መቻላችሁን ደግሞ አሳይታችኋል ማለት ነው። እዛኛው ሰፈር የተለቀቀው ቪዲዮ 60 ምናምን ሺህ ሲሆን የእሱ ግን 115,000 ገብቷል ማለት ነው። በቀጣይ ቪዲዮ ሞኒታይዝ ሆኖ ነው የምናገኘው ማለት ነው። ምክንያቱም በዚህ ቪዲዮ ሰዓቱ 4,000 ሰዓት ያስፈልገዋል ዩቲዩብ ሞኒታይዝ ለማድረግ። ሞኒታይዝ ማለት ብር እንዲሰራ ማለት ነው። ስለዚህ በዚህ ቪዲዮ ብቻ 4,000 ሰዓት ይሞላለታል። ሰብስክራይብም ከ1,000 በልጦ ወደ 14,000 ገብቷል። ቀጣይ የሚለቀው ቪዲዮ ብር ይሰራለታል ማለት ነው። የምንጠብቀው እኛ እንደዛ ነው። ገብቷችኋል? እናም ባሪፍ በአዳዲስ ነገር እንጠብቃችኋለን። ሩትዬም ከልዑሌ ጋር ፏ ብትን እያልሽ ነው መምጣት ያለብሽ ማለት ነው። እና በቃ እንደዛ ነው መሆን ያለበት ማለት ነው። እኛ የምንፈልገው እንግዲህ አዳዲስ ነገር ነው የምንፈልገው። ደስ የሚል ነገር፣ ጥሩ ነገር እንፈልጋለን ማለት ነው። እና ሩቲ በነገራችን ላይ አልተቻለችም። ለሚሰድቧትም በቃ እኔ የራሴን ላይፍ እየኖርኩኝ ነው ምንም ኬራ አይሰጠኝም እያለች ነው ማለት ነው። ከዛኛው ወገን ደግሞ ወሎ ሲሄዱ ስፖንሰር እንሆናቸዋለን ምናምን እያሉ ነበር። እሱ እንደውም ስቀዳው ነበር አጋጣሚ ስቶሬጅ ፉል ብሎ ተደለተብኝ ማለት ነው። እና ቁራጩን የለቀኩትና ስፖንሰር እንሆናቸዋለን ወሎ ሄደው እንዲዝናኑ እናደርጋለን ሄርሜላና አብርሽ ምናምን እያሉ ነበረ ማለት ነው። እና በዛ ላይ ደግሞ የሩታን ውድቀት ይፈልጋሉ አንዳንድ ልጆች ማለት ነው። በቃ ይሆናል አይደል ተሰብራ ዝቅ ብላ ይሆናል አይደል ከሰው በታች ሆና ማየት ይፈልጋሉ። እሱ ነገር ደግሞ መቼም አልሳካላቸው ስላለ በስተመጨረሻ ምንድነው የሚያደርጉት? በቃ ስድብ አለ አይደል? ስድብ ማለት ነው። እና ስድብ እንደማይጣበቅባትና የራሷን ላይፍ እየኖረች እንደሆነ ደስተኛ እንደሆነች ለእናንተ ምንም ኬር እንደማይሰጣት አስረግጣ ተናግራለች ማለት ነው። እና
መቼም ወድቃ አታዩአትም። ፈጣሪ ያነሳውን ማለት ነው ማንም አይጥለውም። በነገራችን ላይ ምን 10 ጉድጓድ ብትቆፍሩ እናንተ በቆፈራችሁት ጉድጓድ ትገቡበታላችሁ እንጂ እሷ መቼም ቢሆን ልትገባበት አትችልም። ኦሬዲ ያነሳት ፈጣሪ ስለሆነ ማለት ነውና ፈጣሪ አንድ ጊዜ ከጎናችሁ ከሆነላችሁ ማለት ነው ማንም ምንም ቢል ምንም አያመጣም። ደግሞ ጠላት ጥሩ ነው። በነገራችሁ ላይ ጠላትም ወዳጅም ሲኖር ጥሩ ነው ማለት ነው። ወዳጅ ብርታት ሲሆን ጠላት ደግሞ እንድትበረቱ እንድትጠነክሩ ያደርጓቸዋል። በተለይ ደግሞ ከጎን ሆነው ልክ ሩቲን እንደምንታበረታቷት ሁሉ የሆነ ከጎን ያ ሰው እንዳይወድቅ ይሆን ጥንካሬ ሆነዋል። ወይኔ እኔ እኮ የሚወዱኛሉ ኦዲየንሶች፣ በቃ ለእኔ ብርታት የሆኑ እኮ ልጆች አሉ። ስለዚህ እነሱ ከጎኔ ስላሉ እኔ ደግሞ ከፍ ብዬ እነሱን አኩርቼ ማሳየት ፈልጋለሁ አይነት ስሜት ነው የሚሰማችሁ ማለት ነው። እና ልክ እናንተ ሁሌም ከኔ ጎን እንደሆናችሁት ማለት ነው። ከዚህ በፊት ያኛውን ቻናል ጠፋናት ከምድረ ገጽ ብለው እንደዛ ሲያደርጉ ሲያጠፉት ያንን ያደገ ቻናል ስንት ዓመት የለፋንበትን አሁን በአጭር ጊዜ ተነስተን ደግሞ ይኸው ዛሬ ማታ ኢንሻአላህ 10 ሺህ እንገባለን ብያለሁ። እና በቃ ምን ብዬ ልንገራችሁ ማለት ነው። እና ብርታት ይሆናሉ ማለት ነው። በቃ አንዳንድ ልጆች በቃ ይሆን የሚናገሩት ቃላት ራሱ በጣም ይጠግናል፣ ያጠነክራል፣ ከፍ እንድትሉ እንድትበረቱ እንድትሰሩ ያደርጋል። እና ጠላት ጥሩ ነው ብላለች እንግዲህ ማሚ የሩትዬ እናት ጠላት እኮ ያሳድጋል አለች። እውነትም ያሳድጋል። እና ሩቲ መሰደቧ መዘግዘቋ ብዙ ነገር ምን ያልተረገመችው እርግማን አለ እንዴ? እሷ ምን ያልተባላችሁ መኪና ገጭቷታል ይግጭሽ ምናምን እስከ መባል ድረስ ሁሉ በሰላማት ትውለጅ። እኔ የእነሱን ቃላት ራሱ ተውት በቃ እኔ መደጋገም አልፈልግም። እና ብዙ ነገር ብለዋል። ግን ደግሞ ያ ነገር በኦዲየንሶቿም ጥንካሬ ጭምር እንድትበረታ ሆናለች። ዛሬ ላይ ያለችውን ሩታ እንድትሆን ሆናለች ማለት ነው። እና ይሄች ሩታ ደግሞ የኦዲየንሱ ግርፍ ናት። አለቀ። የነሱ ግርፍ ናት። ገባችሁ? የኛ ግርፍ ናት። እኛ ከጎኗ ባንሆን ኑሮ ዛሬ ላይ እንደዚህ የሆነ በኦዲየንሶቿ አትኮራም ነበርና ኦዲየንሶቿን በጣም አመሰግናለሁ ብላ ኮርታለች። ደስተኛ ሆናለች ሩቲ ማለት ነው። እና የኔ ብርቅዬዎች ጠንበለሎቹ በቃ ኖሩልኝ ነው ምለው። ሁሌም ክፉ አይንካችሁ፣ ደስተኛ ሆኑልኝ። ሁሌም ከፍ ያለ ደረጃ ድረሱ። ሁሌም በቃ ከፍታ ላይ ከፍ ብላችሁ ለሰው ደራሽ ፈጣሪ ያድርጋችሁ። ሙሉ ጤናችሁን ይስጣችሁ። እወዳችኋለሁኝ። ማታ ላይ እንገናኛለን። አዲስ ነገር ካለ ደግሞ ከዛ ወዲህም ልንገናኝ እንችላለን። ተረፈ እስከዛው ድረስ ሰላም ቆዩልኝ። ሰብ ላይክ ማድረጋችሁን አትርሱ። ዛሬ ጉዞ ወደ 10 ሺህ